የከፍታ የፍካት ዓለም አዲስ ንጋት የሩም እስላም እንዲሸጥ አደረገ። እነሱ ሲነኩ ቱርክ መግለጫ ታውጣላቸዋለች። ሞቱ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ታፕታፕ ቱርክን ቦምብ፣ የኤምሬትስን ጥይት፣ የሳውዲ አረቢያን ፈንጂ ተማምኖ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእኛ ቄሶች የእነሱ ኢድ ላይ የእነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የእነሱን ሼኮች የሚያጎርሱ ናቸው። ወደ ቪዲዮ እስላሙ ጋንግስተር ሆኗል። ፖሊስ በእጁ ነው፣ ወታደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን፣ እስቲ ኢቢሲን ተመልከቱ፣ እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው። የነሱ እንትናቸው ማለት በጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ። በደቡብ ክልል ተደረገ። የኢትዮጵያ ዜና አገልግሎት እንደዚህ አደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ኢፍጣር አዘጋጀ። በምን ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እንዲሸጥ አደረገ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸጥ የእነሱ ደጋፊ የሆነው ቁጭ ይዋሿቸው አይደል የምታዩት ነገር። ተጨቆን ያሉ ሰዎች አሁን አምተዋል። ስለዚህ እኛ ይህንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን፣ በየትኛውም አቅጣጫ መንቀሳቀስ መብታችን። ጩኸት ሲጮህ ጮህ፣ ዱላ ካነሳ ዱላ ታነሳለህ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ፣ የኤምሬትስን ጥይት፣ የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። እነሱ ሲነኩ ቱርክ መግለጫ ታውጣላቸዋለች። እንደዚህ ምናምን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን። ታፕታፕ ስለ መብት ነው የማወራው። የማንንም እምነት አንነካም። የእኛ ቄሶች የእነሱ ኢድ ላይ የእነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የእነሱን ሼኮች የሚያጎርሱ ናቸው። ደጅ ጠኝ ተልመጥማጭ እግር ሳሚ ሆኗል። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የእኛም ሼኮች የተናገሩት ትክክል አይደለም፣ በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው፣ እኔና እሸቱ አላለም። ይህን ሆዱን የሚመራው ሰብስክራይበርስ ሸቃይ እንዲያውም እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከእርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተ ክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምሮ ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚች ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ዋሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው።
እሸቱን ያሳወቀችው ቤተክርስቲያኒቷ ናት እንጂ እሸቱ ቤተክርስቲያኒቷን አሳውቋል እንዴ? እሸቱ በቤተክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ የአባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ፣ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ ሞቱ፣ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞተው አርቲስት እኔን ነው የምጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተህ ትጮኻለህ። አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው። ስለ ማህበራዊ ህይወት ማናቅ እኔ ይኸው 318ቱ ጌዲዮናን ውስጥ አህመዲን ጓደኛዬ ነው። እኔ ሙስሊም ቤተሰቦች አሉኝ፣ ሙስሊም ጓደኞች አሉኝ፣ ሙስሊም ጎረቤቶች አሉኝ፣ ሙስሊም ጓደኞች አብረን የተማርናቸው አሉ። ሂድ ጠይቅ ማርገጃ ጋር። ውድ ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት ይህን ይመስል ነበረ። በጣም በሚያስቅና በሚያዝናና ሁኔታ እንግዲህ ስለኛ አልሐምዱሊላህ ረብል ዓለሚን በሚገባ ነው የተናገረው። እኛንም አስተዋውቆና ሙስሊሞችን አልሐምዱሊላህ ረብል ዓለሚን እና በጣም ሶሻል ሚዲያ ላይ በጣም በርካቶች መነጋገሪያ አድርገውታል። እንደውም ቪዲዮቸው ጋር ይህን ድምጽ በማስገባት ሁሉ በጣም የተዝናኑበት ይገኛል ማለት ነው። አልሐምዱሊላህ በረመዳን እኛ አንናደድም አንበሳጭም። ነገር ግን በጣም ፈገግ እያልንና እየሳቅን ነው ይህን ነገር የተመለከት ነው። እኛን አላናደደንም። እንደውም ቢልዓክስ በተቃራኒ እኛን አስተዋውቆናል። አልሐምዱሊላህ ረብል ዓለሚን ኢስላምን አስተዋውቋል፣ ሙስሊሞችን አስተዋውቋል። የኛ ሙስሊሞች ሀብታም መሆን፣ የኛ ሙስሊሞች መለወጥ፣ የኛ ሙስሊሞች ሀገራችን ላይ እንደፈለግነው ነፃነት እምነታችንን ማከናወናችን እንደ ሌላ ዜጋ ካስመሰለ እንግዲህ ይሄ ሌላ ጉዳይ ነው የሚሆነው ማለት ነው። በጣም ከትብ እየሳኩበት ቪዲዮ ቢሆን ወላሂ የቪዲዮ በጣም ነው ያዝናናኝ፣ በጣም ነው ያስታቀኝ። ኤኒዌይስ ኢንሻአላህ በጭም ጊዜ ደግሞ በጋራ የምንመለከት ይሆናል ማለት ነው። ሁላችሁም ቪዲዮን ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።